በመሃል ፒያሳ የሚገኘው ሳይታቸው ላይ የንግድ ሱቆች ላይ የ25% ዲስካውንት ማድረጋቸውን ሰምቼ ይህንንም ለማጣራት በኖር ሸገር ፕሮፐርቲስ ተገኝቻለሁ። ያሉትን የካሬ አማራጮች፣ ዋጋውን እንዲሁም ወደ እናንተ ማድረስ ይሆናል። እኔ ኤደን ነኝ። ቻናሉ ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። ኪንግ ሆምስ እውነትም ኪንግ ነው። ሰላም፣ እንዴት ነህ? እንዴት ነሽ? እንኳን ደህና መጣሽ። አመሰግናለሁ። እንግዲህ መሀል ፒያሳ ላይ የንግድ ሱቆች ላይ የ25% ዲስካውንት ማድረጋችሁን ሰምቼ ነው የመጣሁት። እውነት ነው? እውነት ነው። እሺ፣ ቅድሚያ እንግዲህ እስኪ እንተዋወቅ። ኡመር እባላለሁ። በፕራይም ሪል ስቴት የሽያጭ አማካሪ ነኝ። መልካም ኡመር፣ እንግዲህ ፕራይም ሪል ስቴትን ለማያውቁት ተመልካቾቼ ፕራይም ማን ነው? ከዚህ በፊት ምን ነገሮችን ሰርተዋል? ፕራይም ሪል ስቴት ማለት የኖር ሸገር ፕሮፐርቲስ እህት ኩባንያው ነው። ፕራይም ሪል ስቴት ከዚህ በፊት ቦሌ ሚሊኒየም አዳራሽ ላይ የመኖሪያ አፓርትመንት G+14 ኦልሞስት የስትራክቸር ስራውን ጨርሰን አሁን ላይ የፓርቲሽን ስራ ላይ እየሰራ እንገኛለን። ከ85% በላይ ፕሮግረስ ያደረገ ሳይት ቦሌ ሚሊኒየም አዳራሽ ላይ አለን። ኢንአዲሽን ደግሞ ሌሎች ሳይቶችን ቦሌ ጃፓን እንዲሁም ወሎ ሰፈር አካባቢ ላውንች እናደርጋለን ማለት ነው። በጣም ጥሩ። አሁን ለሽያጭ ክፍት ያደረጋችሁት ፒያሳ ኤግዛክት ምን ጋር ነው ሎኬሽኑ? ፒያሳ የቀድሞ ማህሙድ ሙዚቃ፣ ያው ፒያሳ በፊትም እንደምናውቀው የንግድ ኤሪያ ነው። ፒያሳ ማህሙድ ሙዚቃ ቤት ላይ 1550 ካሬ ላይ የሚያርፍ የንግድ ሱቆች ለሽያጭ አውጥተናል ማለት ነው። በጣም ጥሩ። እንግዲህ አካባቢው እንዴት ነው? ለንግድ እንቅስቃሴ አመቺ ነው? ምን መሰረታዊ ነገሮች አሉት? እንደሚታወቀው ፒያሳ ከዚህ ቀደም ቢዝነስ ሴንተር ነው፣ የቢዝነስ ማዕከል ነው። ከዛ አኳያ አሁን ላይ ፒያሳን በተሻለ መንገድ መንግስትም እንደ ስትራክቸር ይዞ ፒያሳን በተሻለ መንገድ እየሰራ ሞሎች እየተገነቡ ያሉት። እዛ አካባቢ ከሚገነቡት ሞሎች ውስጥ የድርጅታችን የኖር ሸገር ፕሮፐርቲስ ሞል አንዱ ነው። 1550 ካሬ ላይ ያርፋል። ይህ ሞል G+10 ነው የሚሆነው። ሚክስድ ዩዝ ነው። እስከ 7ኛ ድረስ ያሉት የንግድ ሱቆችና ለኦፊስ ስፔስ ይሆናሉ። ከ8 እስከ 10 ያሉት ደግሞ የመኖሪያ አፓርትመንቶችን ይዘን መተናል ማለት ነው። እንግዲህ እስቲ ምን አሚኒቲዎችን አካታችሁ ይዛችሁ መጥታችኋል? ምን ያህል ሊፍት አለው? የከርሰ ምድር ውሃ፣ እነዚህንና መሰረታዊ ነገሮችን አካቶ ይዞ መጥቷል? በትክክል አሚኒቲዎቹ ዌል እንግዲህ እንደሚታወቀው ፓርኪንግ ብዙ ቦታዎች ላይ የጋራ የሆነ ፓርኪንግ አያደርጉም ለንግድ ሱቆች። የእኛ ግን ካምፓኒ ለሁለት ቤዝመንት የሚኖረው የጋራ የሆነ የመኪና ማቆሚያ ፓርኪንግ፣ በቂ የሆነ የመኪና ማቆሚያ ፓርኪንግን አካተን ይዘን መተናል። እንደዚሁም ደግሞ የከርሰ ምድር ውሃ፣ እንደዚሁም ደግሞ 4 ሊፍቶችን የያዘ ትልቅ ሞል ነው ማለት ነው። መልካም። እሺ፣ እንግዲህ የንግድ ሱቆቹ በምን አይነት የካሬ አማራጭ ማግኘት ይቻላል? በጣም ጥሩ። ከ17 ካሬ ጀምሮ እስከ 145 የካሬ አማራጮች ይኖሩናል። ያ ማለት ኦፊስ ስፔስ አለው። ቅድም እንደነገርኩሽ ከ5 ጀምሮ እስከ 7 ያሉት ኦፊስ ስፔሶች ናቸው። ኦፊስ ስፔስ ላይ እስከ 145 ድረስ የካሬ አማራጮችን ይዘን መተናል ማለት ነው። እንደ ካሬ አነስ ያሉ ካሬዎችን ይዘን ነው የመጣ ነው። ሰው አፎርዴብል የሆነ ፕራይስ እንዲኖረው ማለት ነው። እነዛ መርጅ እያደረገ እንደ አቅሙ አሁን ለምሳሌ አንድ ሰው 20 ካሬ እና የዛን መሰል 21 ካሬ 22 ካሬ የመሳሰሉ የካሬ አማራጮች ናቸው ያሉን ማለት ነው። አንዳንድ ሰው አሁን ለምሳሌ ከፍ ያለ ካሬ ከፈለገ መርጅ እያደረገ የሚጠቀምበትን አግባብ ይዘን መተናል ማለት ነው። እሺ፣ እንግዲህ እስቲ ዋጋቸውስ ምን ያህል ነው? በዋጋ ረገድ ከ130 ሺህ ብር ጀምሮ እስከ 500 ሺህ ብር ባለው አማራጭ ይዘን መተናል። እንዲሁም ደግሞ ከ2.2 ሚሊዮን ሙሉ ክፍያ ጀምሮ አማራጭ ይዘን መተናል። ይህ የ25% ቅናሽ ያደረግንበት የንግድ ሱቆቹ ላይ ማለት ነው። 25% ዲስካውንት፣ ቅድም እንደነገርኩሽ 25% ዲስካውንት ይኖረናል። ለምሳሌ አሁን 17 ካሬ 4ኛ ፎቅ ላይ በ3.2 ሚሊዮን ብር ሙሉ ክፍያ ነው እየሸጥን ያለ ነው። ነገር ግን ይሄ በአጠቃላይ ዋጋው ነው። ነገር ግን 25% ዲስካውንት ስናደርግለት ሰውየው ሙሉውን ባንዲ ካሽ ኖሮት ሙሉውን መክፈል የሚችል ከሆነ በ2.2 ሚሊዮን ሙሉ ክፍያ ያንን ያገኛል ማለት ነው። ኦልሞስት ወደ 900 ሺህ እና ከዛ በላይ ዲስካውንት አድርገን ይዘን መጣ ነው። ስለዚህ ከአንድ ሱቅ ላይ እስከ 900 ሺህ ብር ዲስካውንት ያገኛል ሙሉ ክፍያውን ላይ። ትክክል። ይሄ ማለት ከትንሹ ጀምረን ነው። ከፍ እያለ ሲሄድ ካሬውም ፕራይሱን ከፍ እያለ ሲሄድ ደግሞ ከዚህ የተሻሉ ዲስካውንት ኦፈሮችን ይኖራቸዋል ማለት ነው። እሺ፣ እንግዲህ ከፍ ያለ የካሬ አማራጭ ያላቸው የንግድ ሱቆችስ ዋጋቸው ምን ያህል ይሆናል? እሱን ንገረን።
በጣም ጥሩ። ያው ከስተመር ቅድም እንደነገርኩሽ ከፍ ያሉ የካሬ አማራጮች የሚፈልግ ከሆነ ያው አፎርደብል እንዲሆን ትንንሽ ካሬዎችን ነው እንደ ኦፕሽን ያስቀምጥ ነው ማለት ነው። ነገር ግን ከስተመሮች መርጅ እያደረጉ እነዚህን ትንንሽ ካሬዎች መርጅ እያደረጉ እንዲጠቀሙ የዛን አይነት አሰራር ዘርግተናል ማለት ነው። በተጨማሪም አሁን ግራውንድ ላይ ለምሳሌ በ9.6 ሚሊዮን ብር ሙሉ ክፍያ የሚሸጠው ዲስካውንት ፓኬጁን ሲያጠቃቅልን እስከ 7.4 ሚሊዮን ብር ሙሉ ክፍያ ድረስ ማግኘት ይችላሉ ግራውንድ ላይ ማለት ነው። ባለ ስንት ካሬ ነው እሱ? አሁን ይሄ ለምሳሌ የጠቀስኩልሽ 24 ካሬ የንግድ ሱቅ ግራውንድ ላይ በሮድ ሳይድ ወይም በመንገዱ በኩል የሚገኘው ዋጋ ነው ማለት ነው። ያ ማለት ኦልሞስት ወደ 2 ሚሊዮን ብር የሚሆን ዲስካውንት ኦፈር ይኖረዋል እዚህ ላይ ማለት ነው። ኦኬ፣ ከዚህ እንግዲህ ከፍ ያለ ካሬ አማራጭ አለ። በጣም አሪፍ። አሁን እንደነገርኩሽ ሰዎች አፎርዴብል እንዲሆን ትንንሽ ካሬዎች ነው አማራጭ ያስቀመጥ ነው። ነገር ግን ሰዎች መርጃ አድርገው የመግዛት እንዲገዙ እድሉን አመቻችተንላቸዋል ማለት ነው። ለምሳሌ አሁን ግራውንድ ላይ 24 ካሬውን ሁለቱን መርጅ ቢያደርግ 48 ካሬ ይሆናል። ይሄ አጠቃላይ ክፍያው 19 ሚሊዮን 200 ሺህ ብር ይሆናል። በ100% ወይም ደግሞ ካሹ ካለው ሰው ሙሉን ከፍሎ መግዛት ከፈለገ 14 ሚሊዮን 400 ሺህ ብር አካባቢ ይሆናል ማለት ነው። ኦልሞስት ወደ 4 ሚሊዮን 5 ሚሊዮን ገደማ የሚሆን ዲስካውንት ያገኛል ማለት ነው። ግራውንድ ላይ ሮድ ሳይድ ላይ ማለት ነው። በጣም ጥሩ። እንግዲህ አሁን የነገርከኝ ሙሉ ክፍያ መክፈል ለማይችሉ የስንት ፐርሰንት ቅድመ ክፍያ ይጠበቅባቸዋል? በጣም አሪፍ። ያው እንደነገርኩሽ 25% ቅድመ ክፍያ ዳውን ፔመንት ወይም ደግሞ እንደ መነሻ በ25% ቅድመ ክፍያ ነው የሚስተናገዱት ማለት ነው። በትንሹ ካሬ ብናየው 17 ካሬ አማራጭ ይኖረናል። ኦልሞስት 2.2 ሚሊዮን ብር ሙሉ ክፍያ ማለት ነው። ይህንን መክፈል የማይችሉ በቅድመ ክፍያ ከ800 ሺህ ብር ጀምሮ በተጨማሪም ደግሞ ግራውንድ ላይ መግዛት ለሚፈልጉ ከስተመሮቻችን ግራውንድ በመንገድ በኩል ያሉትን ለምሳሌ የ24 ካሬውን በ2.4 ሚሊዮን ብር ሙሉ ክፍያ እንደዚሁም ደግሞ ግራውንድ ላይ ያለውን በመንገድ በኩል ያለውን 48 ካሬ በ4.8 ሚሊዮን ቅድመ ክፍያ መስተናገድ የሚችሉበትን አማራጭ ይዘን መጥተናል ማለት ነው። እንደሚታወቀው እንግዲህ ፒያሳ ለንግድ በጣም ምቹ ነው። እናንተ አሁን ለሽያጭ ክፍት ያደረጋችኋቸው ሱቆች ለምን ግልጋሎት መዋል ይችላሉ? ያው ፒያሳ በፊትም እንደምናውቀው እዛ አካባቢ ላይ የነበሩ የንግድ እንቅስቃሴዎች ይታወቃሉ። ወርቅ ቤቶች ነበሩ፣ እንደዚሁም ደግሞ ፈርኒቸር ቤቶች፣ መጋረጃ ቤቶች የመሳሰሉት የንግድ አይነቶች ይኖራሉ እዛ አካባቢ ላይ ማለት ነው። እነዛን ንግዶች ወደ ቦታው ላይ በተሻለ ጥራት በተሻለ አገልግሎት ሁኔታ ወደ ቦታው ላይ የመመለስ እቅድ ይዘን የተነሳ ነው። ያ ስለሆነ እነዚህን ሱቆች ወደ ቦታዎቹ ለመመለስ ለወርቅ ቤቶች፣ ለቡቲኮች፣ ለካፌዎች ለመሳሰሉ አገልግሎቶች አበለብል አድርገን ፒያሳ ላይ ይዘን ቀርበናል ማለት ነው። መልካም። እንግዲህ እንደነገርከኝ ቅድመ ክፍያው 25% ነው። ቀሪውን ክፍያ መክፈል የሚችሉት እንዴት ነው? ፕሮግረስ ቤዝድ ነው ወይስ ታይም ቤዝድ ነው? ፕሮግረስ ቤዝድ ነው እያስከፈልን ያለ ነው። ቅድመ ክፍያውን 25%ን ከከፈሉ በኋላ ፕሮግረሱን ተከትለን ነው ፔመንት የምንጠይቀው። አንደኛ ፎቅ ላይ ሲደርስ፣ ሶስተኛ ፎቅ ላይ በየፍሎሩ አንዳንድ ፍሎር እየዘለልን የምናስከፍልበት አሰራር ነው የዘረጋ ነው። ያ ስለሆነ ከስተመሮች ማለት ነው ፕሮግረሱን እያዩ ገንዘባቸው የት ላይ እንደዋለ እያዩ ያንን ተከትሎ ነው ፔመንቱን የሚጠየቁት ማለት ነው። በዛ መንገድ ነው የክፍያ ስርዓታችን ማለት ነው። እንግዲህ ቀደም ብለህ እንደነገርከኝ ከንግድ ሱቆቹ በተጨማሪ ቢሮዎችም አሉ ብለኸኛል። በስንት የካሬ አማራጭ ነው ያቀረባችሁት? በጣም አሪፍ። ከ5ኛ እስከ 7ኛ ያሉትን ለቢሮ አገልግሎት እንዲውሉ አድርገን ነው የሰራ ነው። የቢሮ አማራጮች በ145 የካሬ አማራጮች ይኖሩናል ማለት ነው። እንደሚታወቀው ፒያሳ በኮሪደር ልማቱ በጣም ያማረባት ያለች ነች። በተጨማሪም አካባቢው ሞሎች እያሸበረቀች ነው ያለችው። አካባቢውን ሄደች ደግሞ ከባልደረባይ ከኃይሉ ጋር ያሉትን መረጃዎች መውሰድ ትችላለች። ስለሰጠኝ መረጃ ከልብ ነው ማመሰግነው። ቀሪውን ደግሞ ለእኔም ለተመልካቾችም ሳይቱ ላይ ሄጄ ማሳይ ይሆናል። ሰላም። እሺ፣ በጣም አመሰግናለሁ። ሰላም፣ እንዴት ነህ? ሰላም፣ እንዴት ነሽ? አለን ይመስገን። እንግዲህ ቢሮ ላይ አቶ ኡመር መረጃውን በደንብ ሰጥቶኛል። አሁን ደግሞ አካባቢውንና ሳይቱ ምን ይመስላል የሚለውን ለተመልካቾች ለማድረስ ነው ወደ አንተ ብቅ ያልኩት። ቅድሚያ እንተዋወቅ። እሺ፣ ኃይሉ እባላለሁ። ያው ኡመር እንደሰጠሽ በሰፊው ደግሞ ሳይታችንን ለማየት የመጣሽው እዚህ ጋር ያሉት ነገሮች ምንድን ናቸው? ሳይቱ ፒያሳ ላይ ነው የሚገኘው። ዳውንታውን ጀርባ ነው የሚገኘው፣ ወይም የድሮ መሐመድ ሙዚቃ ቤት የሚባልበት ነው የሚገኘው ሳይቱ። እዚህ ቦታ ላይ እንደምታየው በፈለግሽው ዋይ ትራፊክ የለበትም። ሂውማን ትራፊክ ነው ያለበት ያለው ነገር። መኪና መጨናነቅ የለም። ብዙ ነገሮችን እዚህ ቦታ ላይ የሆነ ሰው ገዛ ማለት በዚህኛውም ሲፈልግ ይሄዳል፣ በዛኛውም ሲፈልግ ይሄዳል፣ በዚህኛውም ሲፈልግ ይሄዳል። በአራት አቅጣጫ ነው ያለው። እዚህ ቦታ ላይ ገዛ ማለት አንድ ሰው ኢንቨስት አደረገ ማለት ነው። ፊውቸሪቲን የሚያስብ ሪሴል ቢያደርገው፣ እኛ ጋር ደግሞ ሪሴል ቫልዩ አለ። ፕላስ ደግሞ ምንድነው እዚህ ቦታ ላይ ሲገዛ ፓርኪንግ አለ።
17 ካሬ ለገዛም ፓርኪንግ አለ፣ 145 ካሬም ለገዛ ፓርኪንግ አለ። ስለዚህ ቫልዩ አድርገን የመጣ ነው ኢሹ ይሄንን ነው። አሁን ላይ ባለው ፓርኪንግ ችግር ይሄ ትልቅ ቫልዩ ነው ብለን ነው የመጣ ነው። ስለዚህ እንደሚመርጡት የካሬ አማራጭ ለሁሉም በቂ የሆነ ፓርኪንግ አለው። አዎ በቂ የሆነ ፓርኪንግ አለ። ያው በእርግጥ አሁን ፒያሳ እንደ አዲስ እየተገነባች እያማረባት ያለች ሰፈር ናት። ከኢንቨስትመንት አንጻርስ እንዴት ነው? አዎ ከኢንቨስትመንት አንጻር እንደነገርኩሽ ያው ፊውቸሪቲ ስታስቢው ገና ፒያሳ አልታየችም፣ በደንብ አልታየችም። ከ1 አመት ከ2 አመት በኋላ ፒያሳ እንዴት እንደሆነች በደንብ ያሳየናል ማለት ነው። አሁን በትንሹ ነው እዚህ አካባቢ ለምሳሌ መኪኖች ሲወጡ ራሱ አፈርጭነው ሲወጡ መኪና እየታጠበ ነው የሚወጣው። ገብቶሻል? ከምን አንጻር ነው? ካለው የፒያሳን ፊውቸሪቲን ለማሳየት ነው እንደዛ የተደረገ ያለው። ኢንቨስት ቢያደርጉበት ትርፋማ የሚሆኑበት ነው፣ ከ2-3 እጥፍ የሚያተርፉበት ነው። በጣም ጥሩ። እንግዲህ አሁን ለሽያጭ ክፍት ያደረጋችሁት ሳይትን በምን ያህል ጊዜ ታጠናቅቃችሁ ታስረክባላችሁ? አዎ መንግስት አሁንም መንግስት ስላለበት ይሄን ነገር አሁን ላይ 1 አመት ከ6 ወር ነው የተሰጠው። እኛ በ1 አመት እናስረክብና ያለውን ነገር እስከ 6 ወር ድረስ እየሰሩበት እንዲከፍሉት ነው ያደረግነው። ሌላውም ማለት ነው ለምንድን መሰለሽ ይሄ መንግስት አሁን ላይ ፒያሳ ላይ የሚያደርገውን የርብርቡን ነው እየነገርኩሽ አለሁት። ለምን መሰለሽ አሁን ልክ መኪኖች ሲወጡ ቅድም እንደነገርኩሽ ታጥበው ነው የሚወጡት አስፋልት እንዳያበላሹ ማለት ነው። ከዛ አንጻር ነው። ስለዚህ ይሄንን ቶሎ ማስረከብ አለበት። ሁልጊዜ እዚህ ጋር ኮንስትራክሽን መታየት የለበትም ተብሎ መንግስት የሰጠው ነገር ስለሆነ መግለጫ ሰጠው ማለት ነው። ከዛ አንጻር ቶሎ በፍጥነት ነው የሚረከበው። ኮንስትራክሽን ፕሮግረስ ምንም የሚያሳስብ ነገር የለውም። እሺ እንግዲህ ከዚህ ሳይት በተጨማሪ ሌሎች የሳይት አማራጮች አሏችሁ? አዎ ከዚህ በፊት ቦሌ ጃፓንም አለን፣ ቦሌ ሚሊኒየም አለ። አሁን ደግሞ በቅርቡ ወሎ ሰፈር አለ። ከዚህ በፊት እንደነገርኩሽ ወሎ ሚሊኒየም ጋር ያለው ባለ 1 እና ባለ 2 ባለ 3 ነው ያለው። ኦሬዲ እነሱ ተሽጠው አልቀዋል። 3 ቤቶች ብቻ ናቸው እዛ ጋር ያሉት የካሬ አማራጭ በሁለት የአይነት የካሬ አማራጮች ናቸው ያሉት፣ ባለ 2 እና ባለ 3። ባለ 2ቱ 124 ካሬ ነው፣ ባለ 3ቱ ደግሞ 185 ካሬ ነው። እነዚህ ናቸው ያሉት የካሬ አማራጮች። ያሉት ቤቶች ደግሞ 2 ቤቶች ብቻ ናቸው እዛ ጋር ያሉት። አሁን ደግሞ በቅርቡ ላውንች አድርገን ፕሮግረስ ላይ ያለ ቦሌ ጃፓን ስኩል ኦፍ ቱሞሮ አጠገብ አለ። ባለ 1 መኝታ ባለ 2 ብቻ ነው እዛ ጋር ያለው። ባለ 1 እና ባለ 2 ብቻ ነው። ባለ 1 88 ካሬ 100% ለከፈለ በ6 ሚሊዮን 200 ሺህ ብር አለ። ባለ 2 ደግሞ ሁለት አይነት አማራጮች አሉት። 115 ካሬ እና 121 ካሬ 100% ለከፈለ እነሱ 8 ሚሊዮን ብር ከፍሎ ባለ 2 መኝታ ባለቤት መሆን ይችላል፣ ከኢንቨስትመንት አንጻር ማለት ነው። በጣም ጥሩ። እንግዲህ ውጪ ሀገር ውስጥ ለማይገኙ ውጪ ላሉ ተመልካቾች እንዴት ነው ከእናንተ ጋር መገበያየት የሚችሉት? እኛ ጋር በዲኤችኤል መገበያየት ይችላሉ። ማለት ምንም ተወካይ ባይኖራቸው ራሱ በዲኤችኤል መጨረስ ይችላሉ። ፕላስ ደግሞ እኛን ሞር ለማግኘት ከታች በስክሪኑ ላይ በተቀመጠው ስልክ ኮንታክት አድርገውን ሙሉ መረጃዎችን ከሰጠናቸው በኋላ እንዴት ኮንታክት ሊያደርጉ እንደሚችሉ፣ እንዴት ኢንፎርሜሽን መውሰድ ሊችሉ እንደሚችሉ እኛ ጋር ኮንታክት ማድረግ ይችላሉ ማለት ነው። መልካም። እንግዲህ እኔም እታች ባለው ስልክ እንዲደውሉ መተው ሳይቱን እንዲያዩ ከወደዱትም ደግሞ እንዲገዙ መልእክቴ ነው። ስለነበረን ቆይታ አመሰግናለሁ። ኪንግ ሆምስ እውነትም ኪንግ ነው።